I know people at home are fed up with politics. I hear you, and I want to be honest with you. We have not been good enough. አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር ማን ናቸው? ለምንስ የማይገመቱ ሆኑ? ከቅርብ ዓመታት ወዲህ ልክ እንደ አንዲ በርንሃም ብዙም ፈተና ሳይገጥማቸው ጠቅላይ ሚኒስትር የሚሆን እምብዛም ነው። የቢቢሲ የዩናይትድ ኪንግደም ዩኬ የፖለቲካ ዘጋቢ ሮብ ዋትሰን እንደሚለው የዚህ ምክንያቱ ገዢው ሌበር ፓርቲ በመጨረሻ ከአመራርነት ውድድር ይልቅ በሹመት ስለሚወስን በፖሊሲዎቻቸው እንዲሁም በሚከተሉት የአስተዳደር ዘይቤ ላይ ብዙም ክርክር አልተደረገም። ይህ ግን ጥሩም መጥፎም ጎን አለው። በፓርቲው ውስጥ ክፍፍል እንዳይፈጠር በማድረግ መልካም ጎን ቢኖረውም አዲሱ መሪውና ጠቅላይ ሚኒስትሩ እንዲፈተኑ ግን አድርጓል። አዲሱ ተመራጭ ምን አይነት ጠቅላይ ሚኒስትር እንደሚሆኑ በቅርቡ የሚታይ ይሆናል። ሆኖም በርንሃም ለ10 ዓመታት የግሬተር ማንቸስተር ከንቲባ ከመሆናቸው ባሻገር እምብዛም የሚታወቁ ሰው አይደሉም። ስለ በርንሃም የሚታወቁ ነገሮች የሚያመለክቱት አሁን እንዳሉት አብዛኞቹ ፖለቲከኞች ከፖለቲካው ስርዓት ውጭም ውስጥም የነበሩና አሁን ጎልተው የወጡ መሆናቸውን ነው። በርንሃም በሰሜን እንግሊዝ የሰራተኛው መደብ ውስጥ በማደጋቸው ከውጭ ሆነው ፖለቲካውን ማየት ችለዋል። እንደ ውስጥ ታዋቂ ደግሞ በታዋቂው ኬምብሪጅ ዩኒቨርሲቲ ትምህርታቸውን ካጠናቀቁ በኋላ የቶኒ ብሌር እና ጎርደን ብራውን ሌበር መንግስት ተስፋ ያለው ወጣት ሆነው በፍጥነት ወደ ፖለቲካው ገብተዋል። በርንሃም በግለሰብናቸው ራሳቸውን ኮፍሰው የማያዩና ማንኛውም ተራ ሰው ሊቀርባቸው የሚችል አይነት ሰው ናቸው። ቢራ እንዲሁም የእንግሊዝ ታዋቂ ምግብ የሆነውን አሳና የድንች ጥብስ ይወዳሉ። ስለ እግር ኳስና ሙዚቃ ማውራት የሚወዱ ሲሆን በቅርብ ጊዜ ካሉ አብዛኞቹ ፖለቲከኞች ጋር ሲነጻጸሩ ዘመናዊና ፋሽንን የሚከተሉ ይመስላሉ። በፖለቲካው ረገድም በርንሃም እንደሚሉት ማርጋሬት ታቸር የአውሮፓውያኑ 1980ዎቹ ወግ አጥባቂውን መንግስት ነፃና ግላዊ ማድረጋቸውን በመጥራት ነበር በታዳጊነታቸው ወደ ፖለቲካው የተሳቡት። ፓርቲው በወቅቱ የወሰደውን እርምጃ እርሳቸው ያደጉበትን ሰሜን እንግሊዝ የኢንዱስትሪ ስርዓት በማኮላሸትና ተስፋ በማስቆረጥ ተጠያቂ ያደርጋሉ። ከዛን ጊዜ በኋላም ሶሻል ዲሞክራት ወደ ሆነ የፖለቲካ አስተሳሰብ መጥተዋል። ልክ በርካታ ግራ ዘመም አውሮፓውያን እንዳደረጉት ሁሉም በርንሃምም መንግስትን እንደ መልካም የሚመለከቱ ሲሆን ትኩረታቸውን ዝቅተኛ ገቢ ባላቸው ማህበረሰቦች ላይ አድርገዋል። ላለፉት 40 ዓመታት ብዙውን ጊዜ የኒዮ ሊበራሊዝም አስተሳሰብን ሲተቹ ቆይተዋል። ይህ ስርዓት ተራ ሰዎችን ተጠቃሚ አላደረገም ይላሉ። ያኔ ይህን ሲሉ በትክክል ምን ማለታቸው እንደሆነ ብዙም ግልጽ አልነበረም። ርዕዮተ ዓለማዊ ወይም የፖሊሲ ለውጥ ፍላጎታቸው ተደርጎም አልታየም ነበር። በርንሃም የብሪታንያን የውጭና የሀገር ውስጥ ፖሊሲ ሊለውጡ ይችላሉ የሚል ጥያቄም እየተነሳ ነው። በርንሃም እስካሁን ስላቋማቸው ብዙም ስላልተናገሩ ይህ አይታወቅም። በሀገር ውስጥ ፖሊሲ ላይ ብዙ ክፍተቶች አሉ። ብሪታንያ ዝቅተኛ እድገትና ከፍተኛ ብድር ያለባት ሀገር ናት። የህዝብ ወጪና ግብር በታሪክ ከፍተኛ ሆኗል። ግራ ዘመም የሌበር አባላት መንግስት በሰፊው ጣልቃ እንዲገባ ይፈልጋሉ። ይህ ግን ቀላል አይሆንም። የበርንሃም መንግስት በመጨረሻው ምርጫ ፓርቲያቸው ብዙ ግብር እንደማይጨምር ወይም ያለ ገደብ ብድር ላለመውሰድ በገባው ቃል መወጠራቸው ማይቀሬ ነው። በርንሃም የሌበር ፓርቲ መሪ ሆነው ከተመረጡ በኋላ ካነሷቸው ዋና ዋና ሐሳቦች መካከል አንዱ ስልጣንንና ገንዘብን ከለንደን ወደ ክልሎች የማዛወር ወይም ስልጣን ክፍፍልን የማስፋት ጉዳይ ነው። ሆኖም ይህ ሐሳብ ግልጽነት የጎደለው ነው ተብሏል። የውጭ ፖሊሲን በተመለከተ በርንሃም በስራ ዘመናቸው ብዙም ትኩረት ያልሰጡበት ጉዳይ ቢሆንም ከለውጥ ይልቅ ቀጣይነት እንደሚኖር ይጠበቃል። የውጭ ፖሊሲ ከፓርቲ ፖለቲካ ወይም በአመራሩ የግል ፍላጎት ሳይሆን በመልክዓ ምድር በታሪክና በብሔራዊ ፍላጎትና ሁኔታዎችን ተመርኩዞ የሚቀረጽ በመሆኑ በነበረበት መቀጠሉ አያስገርምም። እንደቀደሙት ጠቅላይ ሚኒስትር ሰር ኬር ስታርመር ሁሉም በርንሃምም ከአውሮፓ ህብረት ጋር ያላቸውን ግንኙነት በጣም በቅርበት ባይሆንም ማጠናከር ይፈልጋሉ። ከዚህ በተጨማሪ የብሪታንያ ተልእኮዎች ለህግ የበላይነት፣ ለዓለም አቀፍ ልምዶችና እንደ ተባበሩት መንግስታት ላሉ የብዙ ሀገራት ድርጅቶች ወሳኝ እንደሆኑ ማስተዋወቅ ይሻሉ። ከአሜሪካ ጋር ያለውን ግንኙነትን ማጠናከር ይፈልጋሉ። ይህ ግን ከፕሬዝዳንት ትራምፕ ጋር የሚደረግ የግል ግንኙነት ላይሆን ይችላል።
ከእርሳቸውም ጋርም ቢሆን መሞከራቸው እርግጥ ነው። በርናም በ10 ዓመት ውስጥ 7ኛው ጠቅላይ ሚኒስትር በመሆናቸው ተግዳሮቶች ሊገጥማቸው ይችላል። የስልጣን መገለባበጡ በራሱ በርንሃም የሚወጡት ተራራ እንዳለ የሚያመለክት ነው። ሆኖም ለበርንሃም ጥሩም መጥፎም ዜናዎች አሉ። መጥፎ ዜና ስድስቱን የቀድሞ ጠቅላይ ሚኒስትሮች የፈተነው የኢኮኖሚና ማህበራዊ ተግዳሮቶች መጨመራቸው ነው። ጥሩ ዜና ደግሞ በግራ ዘመምና ቀኝ አክራሪ ፖፑሊስት መካከል ያሉት ግሪን እና ሪፎርም የተባሉ ፓርቲዎች ስጋት አለመሆናቸው ነው። በርንሃም የተወሰኑ ሰዎች ስጋት፣ የሚወደዱ ቀላል ሰው፣ የሌበር ፓርላማ አባላት ተስፋ፣ እየተጠበቁ ያሉ ቆፍጣና መንግስት ወይስ ሌላ? በጠቅላላው ስለ በርንሃም የማይታወቁ ብዙ ነገሮች አሉ። አንዲ በርንሃም አዲሱ የሌበር ፓርቲ መሪ ሲሆኑ በቅርቡ በ10 ዓመት ውስጥ 7ኛው የዩኬ ጠቅላይ ሚኒስትር ይሆናሉ። በርንሃም የሌበር ፓርቲ መሪ ሆነው የተመረጡት አርብ ዕለት ሲሆን እስከ ሰኞ ድረስ የጠቅላይ ሚኒስትርነትን ቦታ አልተረከቡም። የስልጣን ርክክብ ሂደቱ የአሁኑ ጠቅላይ ሚኒስትር ሰር ኬር ስታርመር ሰኞ ከንጉስ ቻርልስ ጋር በባኪንግሃም ቤተ መንግስት ተገናኝተው መልቀቂያቸውን በይፋ ካስገቡ በኋላ ይጀምራል። ከዚያም ንጉሱ በርንሃምን አግኝተው መንግስት እንዲመሰርቱ ይጠይቋቸዋል። በርንሃም ጥያቄውን ከተቀበሉ በኋላ በዩኬ የይፋ ጠቅላይ ሚኒስትር ይሆናሉ። I know people at home are fed up with politics. I hear you. And I want to be honest with you. We have not been good enough. And we need to be better. We will be. We will make this moment a circuit breaker for Britain.